ፍቺው ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን እዛ ሀገር የጥፋት ሬሳ ሰው ሲሞት ሬሳ ሲሆን ሬሳውን ባስቸኳይ ወደ ሀገር የሚወጡት ክሱና የዛ የጅናዛ መብት እንዳይጠበቅ ለማድረግ ነው። ለምንድን ነው ሬሳ የሚሄደው? ልጁ ተይዞ ፍርድ ሳይሰጠው ሬሳ እንዲያንጠለጠላችሁ የምትሄዱት ለምንድን ነው? መጀመሪያ ልጁ ሳይያዝ ለህግ ሳይቀርብ ሬሳ ከወጣ ክስ የለም፣ ተዘጋ፣ ማለፉ ተዘጋ፣ አለቀ። የዛ ሀገር ህግ እንደዛ ነው። እከሌን ገደለው ብድግ አድርጎ ሬሳ ውስድ ሬሳ ከሄደ ካላስ ማፊ መለፍ ወሎ እከሌ ሞተ ቶሎ በሉ ብር አዋጡ ሬሳ ይጫን። የገደለው ሰውዬስ ሁለት ሶስት ገና ይገላል ማለት ነጃ ወጣ። እናንተ ሰዎች እንደዚህ የምታስቡት እኔ ግን ኢትዮጵያ ኤምባሲ ይሄንን ጉዳይ እንዴት ነው የሚያየው? ኢትዮጵያ ኤምባሲ እንዴት ነው ሬሳ ከሄደ በኋላ ማን ነው ለማን ነው ውክልና ተሞልቶ እንዴት ተብሎ ነው ክሱ የሚሄደው? ያ ሰውዬ በፍርድ የገደለ ይገደል እንዲገደል የሚደረገው ለምንድን ነው እንዲህ የምታረጉት? እና ሬሳ አንድ ሰው ከሞተ ከተገደለ የዛ ሰውዬ መለፍ ማዘጋት ስትፈልጉ ሬሳውን ትልካላችሁ ቀርማችሁ። ስለዚህ ይሄ ሰውዬ ወንጀሉን እንዳይፈረድበት ታደርጋላችሁ ማለት ነው። አሮጡ የሚወስዱት ነገር ይሄ ሬሳ ባስቸኳይ የሚወጣበት ነገር እኔ ምንም አልገባኝ እያለ ነው። በዛ ሀገር ህግ መሰረት አንድ ሰው ከገደለ ጅናዛው ከዛ ሀገር ሊወጣ የሚችለው ያ ሰውዬ ተይዞ ፍርድ ከተፈረደበት በኋላ ነው። ምን ነው ቸኮላችሁ? አረ ብሬክስ አበሻውን ጥሩልኝ። እሱ እኮ የህግ ሰው ነው። እሱ እኮ ጨዋ ነው፣ ያውቃል ይሄን ነገር። ማንን ውክልና ሰጥተው ነው? ጉዳዩ በምን እጅ ታይቶ ነው የዚህ ልጅ ሬሳ የሚወጣው? እስኪ በምንኖርበት ሀገር እንቀጣው። እናንተ ቲጂ ምን ሆኖ ነው የሞተው? በማርያም እኔ ዛሬ ስንት አመት ዩቲዩብ ላይ ነው ከነ ብሬክስ ጋር ማውቀውና በጣም ነው ልቤ ተሰበረው። ቲጂ ማነው ብሬክስ ፖስቶት ሳይው እውነት ነው ውሸት ነው? ሰው ነው የገደለው ወይስ እግዚአብሔር ነው እንደዚህ ድብቅብቅ ብሎ የሞተው እንዴ? እንትን እኮ ማነው ኢትዮጵያ ገብቶ ተይዞ ኢትዮጵያ ገብቶ ከዛ ተመልሶ ሳውዲ ገብቶ ነበር አይደል እንዴ? እነ ብሬክስ ዱባይ ሲመጡ ከዛ ሳውዲ ገብቶ ሚስቱን አመስግኖ ምናምን በሰላም ገብቶ ከዛ ቆስል ፊቱ ቆሳስሎ ከዛ በኋላ ተሽሎት ምናምን ዩቲዩብ ላይ ወጥቶ ሚስቱን ሲያመሰግን ምናምን አይቼው ነበረ። ምን ሆኖ ነው? ከዛ በኋላ ጠፋ ደግሞ። ከዛ ደግሞ አሁን ሞተ ብሎ ብሬክስ ፖስተው። ምን ሆኖ ነው? ወይኔ ወንድሜ እመቤቴን የፖስቶት ሳይ ቅስሜን የተሰበረው። እመቤቴን ፊቴ ራሱ እንዴት እንደተቀየረ ልቤ ስብር ነው ያለው። በቃ ልክ በአካል እንደማቀው ልክ እንደ ቤተሰብ በርግጥ እኔ እዚህ ቲክቶክ ላይ በጣም ብዙ ማቃቸው ሰዎች እንደዚህ ባላወራቸው ምናምን ልክ እዚህ ቲክቶክ ዩቲዩብ ላይ ማቃሰዎቻውን ሰዎች ልክ በአካል እንደማቃቸው ያክል ነው የሚሰማኝ። አባቴ ይሙት ምን ሆኖ ነው የሞተው? እንዴ ተደበቅብቆ ታመመ እንኳን ሲባል ሳንሰማ ምን ሆኖ ነው የሞተው? ሚስቲቱስ ለምን እንደታመመ ወጣ አልተናገረችም? በመቤቴ ምን ሆኖ ነው የሞተው? መቤቴን በጣም ነው ቅስሜ ስብር ያለው እግዚአብሔርና በቃ ልክ እንደማቀው እንደ ቤተሰብ በቃ ቅስሜ ስብር ነው ያለው። ገና ብሬክስ ፖስቶት ሳይው በቃ ፊቴ ሁሉ ጥላት ነው የሆነው። መቤቴን በቃ እንዴት ነው ጥላት ይሄ በቃ ጥቁር ነው ያለው ፊቴ በቃ አጥንቴ ድርቅ ነው ያለው። እግዚአብሔርን የምሬን ነው። ምን ሆኖ ነው የሞተው? በመቤቴ ስም እኔ እንኳን ይሞታል ምንም ይሆናል ብዬ አስቤ አላቅም። እግዚአብሔርን በኢየሱስ ክርስቶስ በጣም ነው ማዝነው። ወይኔ ወንድሜ እውነት የፋንድሻ ቤተሰቦች ታውቃላችሁ የቴዲ ሬሳ ሊገባ ነው እየተባለ ማለት ሬሳው እንዲገባ ለመሰባሰቢያ ተብሎ እንትን ሜሴንጀር ግሩፕ ተከፍቷልና አዚዛ የልክ ነች መግባት የለበትም ሬሳው አሁን። ምክንያቱም መጀመሪያ ገዳዩ ተይዞ እንደዚህ ቆራርጦ ጥሎት ወዴት ነው የሚገባው? ገዳዩ ተይዞ ከዛ በኋላ ገዳዩ ለግድያ ተቀረበ በኋላ ነው እሱ መግባት ያለበት። ያው እዚህ ሀገር ታውቃላችሁ በሸሪያ ነው በቁርአን ነው የሚመራው። ገዳይ ያለጡል ተሰይቦ ይገደላል።
ልክ እሱን ቆራርጦ እንደጣለው በስለት እሱም ገዳዩም ይገደላል፣ አይቀርለትም ኢንሻአላህ ያ ረብ። ግን የቴዲ እንትን ጀናዛ ሀገር መግባት የለበትም። ይህ ገዳዩ ተይዞ ፍርዱን እስከሚቀበል ድረስ ገባችሁ። ለፍርድ የሚያፋጥነው ጀናዛው እዛው በቦታው ሲሆን ነው። ጀናዛ ወደ ሀገር ገባ ማለት ጥሩ አይደለም እና የዚህ ሀገር ህግ የማታውቁ ካላችሁ እወቁ። በዚሁ አጋጣሚ ያው ማን እንደሚሞትበት ማን እንደሚሞት ስለማይታወቅ እንደዛ አይነት ነገር ቢያጋጥማችሁ ፍርዱን ሳያገኝ ሀገር ለማስገባት አትቸኩሉ። ብሬክስ የሚዲያ ሰው ነው፣ ጎበዝ ነው። ዛሬ ራሱ አዙ ጥሩት እያለሽ ነበር። እርግጠኛ ነኝ እሱም ያው የሬሳውን መላኪያ ብሩን አሰባስበን እንቀመጥ ብሎ አስቦ ሊሆን ይችላል እንጂ አሁን አያስገባውም። ልጁ ገዳዩ ሳያዝ ሟች ፍርዱን ሳያገኝ ማለት ነው። ያው እስከዛው ድረስ ወደፊት እንደዛ ሲስተካከል ገዳዩ ተይዞ እጁን ሲያገኝ ይሄኛውም ወደ ሀገሩ ለእናቱ እንዲገባ ካሁኑ አስተካክሎ ለማስቀመጥ ይመስለኛል እንጂ ፍርዱን ሳያገኝ ልልካው አይመስለኝም። በእርግጥ እናት አሁን ልጇ እንዲላክላት ትፈልጋለች። ሳዘነችኝ ወላሂ ያዛጋኝ ሶሪ በጣም በቃ ልቤ ተነካ። በቃ ሚስቲቱ ራሱ አሁን ራሱ እንትን ስቶሪዋ ላይ ቆይ ያሳያችኋለሁ። ስቶሪዋ ላይ ምን ብላለች? መቼም አንተ ጥለኸኝ አትሄድም ምክንያቱም መተኪያ የለክም ብላለች። እና ጥሩ ሰው መተኪያ የለውም። በነገራችን ላይ ክፉ ሰው ደግሞ ምድሪቷ በክፉ ሰው ነው የተጥለቀለቀች ታውቃላችሁ። ደግ ታማኝ፣ የልጅ አዋቂ፣ ሰርቶ አዳሪ እንደዚህ አይነት ተዋዶ ያለው ልጅ መተናነስ ያለው ልጅ አይ ከባድ ነው ወላሂ። አላህ ይሶብርሽ ዜድዬ። በዚሁ አጋጣሚ ቪዲዮን ፈርዶ አንድ ጊዜ ከሰማሽው አላህ ይሶብርሽ፣ አላህ ትዕግስት ይስጥሽ። ከምንም በላይ እናቱ ሲቀጥል አንቺ በቃ ቁጥር 1 እናት ነች፣ ቁጥር 2 ሚስት ነች። የሚገርም ባል፣ አስተዋይ ባል፣ ሀገር ገብቶ ተይዞ ያልተወሽ ተመልሶ መጥቶ አንቺው ጋር የኖረ እንደዚህ ምርጥ ታማኝ ባል ማጣት ይከብዳልና አላህ እንግዲህ ሶብር ይስጥሽ። ላይክ አድርጉልኝ እስኪ ውዶች። ቪዲዮውን ምንም እንትን እያለ አይደለም እየታየ አይደለም። እስኪ ቢደርስልኝ ለዜድዬ ይሄ ቪዲዮ ደስ ይለኛል። ኢንሻአላህ ሁላችንም እንግዲህ ኤፍቢዋ ላይ ሜሴንጀሯ ላይ ማለት ነው እንዲሁም ደግሞ በምትለቃቸው ነገር ስሮች ሰይሄዳችሁ አይዞሽ፣ አላህ ይሶብርሽ፣ አላህ መስራቱ ይስጥሽ ወላቱ ከባድ ነው ወላሂ። በምንወደው ሰው አይፈትንም። አጽናኗት፣ እህታችሁ ናት። ፈጣሪ ያዞት ነው፣ ምንም ማድረግ አይቻልም። በርቺ ምናምን በሏት። ይበቃኛል። እኔም ዝጋ ላይ